አንተ ቀስ በቀስ ያንተ ሁሉንም በሙሉ ይመጣል። ምክንያቱም ከመታገድ ይልቅ መደበቅን ስለምትመርጥ ዝም በል እና ወደፊትም ያንተ አትሆን። በማያስኬድ መንገድ ላይ ቆመ ባታላዝን ምን አለበት? አንተ ብቻ አለ እዚህ ዓለም ላይ ለአንተ የሚንበረከክ ፍቅር ማፍቀር ዕጣ ፈንታ ሊሆን ይችላል። መፈቀር ግን ክፉ ልማድ። ምናልባትም እስካሁን መላ ሰውነትህን ማዘዝ ከብዶ የሰዎችን ቸርነት ሔዋን ከዴብ ውጭ ማንንም ወንድ አላፈቅርም ከሱ ውጭ ደግሞ የማንም አይደለውም በማለት እንግዲህ የባንቴሮን ፍቅር ገፍታ የዴብን ፍቅር ተቀብላ እንዲሁም ደግሞ አሁን ላይ አብረው በጋብቻ የተሳሰሩ እንደሆነ ለባንቴሮም ነግረውም ነበረ። ባንቴሮ ይህንን በሰማ ጊዜ ምንም መቆጣጠር አልቻለውም እና ራሱን ወዲያውኑ ሰውነቱንም ሆነ እጁን እግሩንም መቆጣጠር ሲያቅተው ቤቱን ለቆ ለመውጣት ይሞክራል። ነገር ግን በዚህ ቅጽበት እንግዲህ ቤዛ እንግዲህ ወዴትም አትሄድም በማለት ነገሮችን ለማብረድ እንደመጣር እሷ ግን ከእሳት ላይ ዘይት መጨመር ሆነባት ነገሩና ባንቴሮን እንኳን ልታረጋገው ቅጥጥል አደረገችው። ባንቴሮ ባክሽ ተይልኝ፣ ዞር በይልኝ ልሄድበት ብሎ ሮዛን ቢለምናትም ሮዛ ግን በቀላሉ የምትፋታዋን ነበረች። ታውቃለህ ከመጀመሪያውም ጀምሮ ዴብ ያንተ የሆኑትን ነገሮች መንጠቅ እንጂ ሰጥቶ አያውቅም፣ አሳልፈውም አያውቅም። አንተ ደግሞ ብዙ ጊዜ ነገሮችን ከመጋፈጥ ዝም ብለህ ታልፋቸዋለህ እና የእጅን ያገኘው እሰይ ደግ አደረገህ። ምን ነበረበት አንተ መጀመሪያውኑ ሔዋን ወዳታለሁ እና ፈቅራታለሁ ብለህ ለዴብ ብትነግረው ኑሮ የኔ ትዳር ራሱ ሊበተን አይችልም ነበረ። አንተም ቢሆን ሔዋንን አታጣም ነበር በማለት እንግዲህ ጉዳዩን አቀሳሰረችው። በሌላ በኩል እንግዲህ ትንሿ ሉሊት አሁን አቶ መሰለ እስር ቤት ገብቷል ብላ ነፃነት አለኝ ብላ ነበር የምታስበው። ግን አቶ መለሰ እንደዚህ በጣም ቀላል ሰው አይደለም። ምንም እንኳን የተከሰሰው በጣም ኃይለኛና ከባድ ወንጀል ቢሆንም በቀላሉ ስልኮችን እየደወለ ሉሊትን ሚስቴ ማስፈራራት ወዘተ ቤተሰቦችን ማለቃቸውም እያለ ሲይዝባትም ነበረ። እስር ቤት ሆኖ ግን እስር ቤት እንደሌለ ነው የሚቆጠረው። ምክንያቱም እዛ ቤት ያሉት እንግዲህ እስር ቤት ያሉት እንዳለ የእሱ ሰዎች ናቸው። የታሰሩ ሰዎች በሱ ወንጀል ተጠርጥረው ሁላቸውም እንግዲህ ከዛ እስር ቤት የገቡ ሲሆን አደንዛዥ እጽ ወዘተ ብቻ ከትላልቅ መኪኖች ላይ እንግዲህ የሚሰቀሉ የሚወረዱ እያንዳንዱ ነገሮች የሚጫኑ በመለሰ ትዕዛዝና እቅድ አላማ ነበረ። እንዲሁም ደግሞ በዚህ ቅጽበት እንግዲህ ፖሊስ ያው ጥቆማ ሲደርሳቸው ያንን ጥቆማ ተመልክተው እንግዲህ ወደዛ መኪና እየሄዱም ነበረ። በዚህ ምክንያት እንግዲህ የመለሰ ሰው እንዳለ እስር ቤት ናቸው ማለት ነው። ምክንያቱም ይጠቀሙባቸዋል፣ ይያዛሉ። ግን ከስንት ድካም በኋላ መለሰ ራሱ አዛዡ ተይዞ ነበር። እሱም በቀላሉ ሊያመልጥ ችሏል። ምክንያቱም ከዛ እስር ቤት ያሉት ሰዎች እንዳለ የራሱ ሰዎች ስለሆኑ መለሰ ነፃ ነው፣ ምንም አይነት ወንጀል አልሰራም በማለት እንግዲህ ነፃ አውጥተውታል ማለት ነው። መለሰም እንግዲህ እነዛ ሁለት ጎረምሶችማ እንደዚህ ተጫውተውብኝ በቀላሉ አለቃቸውም ብሎ ነው የሚያስበው። የመጨረሻ አማራጭ አንድ እድል አለ ብሎ እንግዲህ እድሉንም አመቻችቶ እነሱ ሁለት ጎረምሶች እንግዲህ ሳያዩት ሉሊትን አግቶ ለመውሰድ ነው ያሰበው። ይሁን እንጂ የነገር ተሳክቶለታል። ምክንያቱም መጣሁልሽ የኔ ውድ ባለቤት በማለት እንግዲህ በቅስፈት ለሉሊት ስልክ ደውሎ ካስደነገጣትም በኋላ ትንሽ ቆየት በማለት እንግዲህ የሆነ ወጣት መጥቶ ያግታታል። ሉሊት እንግዲህ የሰው አለ ብትል ማንም ሊረዳት አልቻለም። ነገር ግን ያሳገታት አቶ መለሰ ነው። ምክንያቱም እስር ቤት አስገብተውታል። ከዛ ለመበቀል ነው የሚፈልገው። ይህን ያክል ደረጃ ከሄዳችሁማ ልጅቷን ምን ያክል ዋጋ ከፍላችሁ እንደምታድኗት እንዲሁም ደግሞ ከቤተሰባችሁ አካል እንደምጨምሯትማ እያየው ነው። ስለዚህ እኔ ጉዳዩን እንደዚህ በቀላሉ የምተው አይደለሁም በማለትም እንግዲህ ማንም ሳያውቅ ከባዶ ቤት በነበረችበት እንግዲህ ይዘዋት ወጥተዋል። በሌላ በኩል ሔዋን እንግዲህ አሁን በጣም ደስ ብሏታል። ምክንያቱም ለብዙ ጊዜ ስትመኘውና ስትጠብቀው የነበረ ዴብ ልታገባ ነው። ሮዛ ደግሞ ባሌን አልፈታም ከፈተውትም ራሱ የሆነ ነገር ይዤ ነው እንጂ የሚሄደው ልክ እንደ ሰራተኛማ ፌስታል አንጠልጥዬ አልሄድም ትላለች። ዴብ ግን እንግዲህ አሁን በሔዋን ፍቅር ቅልጥ ብሎ ስላለ ፌስታልሽን ይዘሽ እንደመጣሽ ፌስታልሽን ነው ይዘሽ ውልቅ የምትይው እንጂ ምንም አይነት 70 ሳንቲም ወይም ድንቡሎ ሳንቲም አልሰጥሽም ብሏታል። ስለዚህ ይህንን ነገር ከሰማሽ በኋላ ሮዛ ራሷን መቋቋም አልቻለችም። እንደገና ከዚህ በፊት ራሷ አርግዣለሁ ብላ የነበረው ልጅ ከሌላ ሰው እንደሆነ አውቋል ማለት ነው። አሁን ላይ ዴብ
በዛ ነገር አስፈራርቶ ተጠቅሞ ስሩን ወይም ደግሞ ፍቹን እንድትፈጽም ሊያደርጋት ይችላል ማለት ነው። እንግዲህ ሉሊትንም ሲያማክራት የሆነ ሰው አግኝተሽ ነበር አይደል ብሎ ሲያማክራት እሷ አሁን ግን በወቅቱ የባንቴሮ ጓደኛ እንደነበረ ነው ለጥቅም እንደቀረበ የማውቀው እንጂ የእውነት ጓደኛ አልነበረም። እና ብቻ በሰዓቱ ግን የሆነ ነገር ፈልጓል። እኔ ግን አልገባኝም ነበረ። ያው ከሮዛ ጋር ደግሞ ይገናኙ ነበረ ትለዋለች። ከዛ ሙሉ ለሙሉ እንግዲህ 100% ዴብ ያምናል ሮዛና ያ ፍቅረኛዋ የድሮ ውሽማ እንግዲህ የሆነ ድብቅ ግንኙነት እንዳላቸው መጠርጠር ይጀምራል። በዚህ ቅጽበት እንግዲህ እሱ በጣም ደስ ብሎታል። ምክንያቱም ያን የሰጣትን የመለያ ወይም ደግሞ የፍቺ ወረቀት ትፈርምልኛለች ያለምንም ዛቻ ብሎ የፈራው የሰጣት ወይም ደግሞ ያሰበው። እሷ ግን ከሔዋን ጋር ስትሳሳምበት የነበረው ፎቶ ማታለኝና አዋርድሃለሁ፣ እኔን እፈታለሁ፣ ከዛ እኔን ፈተ ደግሞ ሌላ ህይወት እንድትኖር አልፈልግም ነው የምትለው። ስለዚህ እኔ ግን በቃኝ፣ በቃ አዲስ ህይወት ነው መኖር የምፈልገው ይላታል። ሮዛ አበደች፣ ጨለለች። እንደገና ደግሞ አልነገረችውም። ሮዛ ሁሌ ልጅ መውለድ እንደማትችል አልነገረችውም። ይህንን አጋጣሚ ተጠቅማ ግን ዴብ የፍቹን ወረቀት እንዳይፈጽም እሷ አርግዣለሁ በድጋሚ ትለውና ዴብን ከዛ ዴብ ደግሞ በልጁ ምክንያት የሔዋንን ሰርግ ያራዝመዋል ማለት ነው። ሔዋን በአጭር ጊዜ ልንጋባ ነው ያውም ደግሞ በአንድ ወር ውስጥ ነው ብሎ እንግዲህ የነገራት። ከዛ እንግዲህ ሮዛ ደግሞ ይህንን ነገር ጠነሰሰችላቸው። እናንተማ ስትጋቡ ቁጭ ብዬ አላየላችሁም። ስለዚህ አሁን እኔ ዴብን አርግዣለሁ ለና የፍርድ ቤት ቀጠሮ ሲደርስ ያኔ ማስረጃም ሆነ ምንም ነገር እያንዳንዱ ይዝና ከዛ በኋላ እንዳይፈታኝ አድርጋለሁ። ይቺ ሔዋን የምትባለው በጭራሽ ከኔ ባልማ አብራ አትሆንም። ሲጀመር እንዴት ነው እኔ ባሌን ፈትቼ ለእሷ ልልብዬ የምድርላት እያለች እንግዲህ እየፎከረች ነው። ባንቴሮም እንግዲህ ሁለቶች በፍቅር ጭልል ብለው ሲያያቸው በጣም ነው እንግዲህ ያዘነው፣ በጣም ነው ያለቀሰው። ሔዋን ግን ጥሩ ነገር ነበር የተመኘችለት። ምክንያቱም ባንቴሮ አንተ በጣም ጨካኝ፣ ጎበዝ፣ ልበ ደንዳናና ጠንካራ ወንዳ ወንድ ነህ፣ ግን እኔ ለዴብ እንጂ ለሌላ ሰው ምንም አይነት ፍቅርም ሆነ ቦታ የለኝም። አውቃለሁ ይህንን ስልህ እንደምትጎዳ እና ደግሞ በእርግጠኝነት አሁን ይህንን ቃል ነገርህ ብትሰበርም ነገ ጠንካራ እንደምትሆን አምናለሁ ብላ ነበር እንግዲህ የነገረችው። ወዲያውኑም እንግዲህ በእንባ ነው የተራጨ። ከዛ ደግሞ እንግዲህ ባስ ብሎ ፊት ለፊቱ እየደነሱ ያያቸዋል። በዚህ ቅጽበት እንግዲህ ባንቴሮ ይህንን ዴብ የሚባልማ ሳልገለው አልቀርም፣ ያች ሮዛ ለካ እውነቷን ነበረ፣ የኔ የተባሉትን ሰዎች እያንዳንዱ የሚዘርፍብኝ ለካ እሱ ነው፣ ዴብ ማን ነው በማለት እንግዲህ አሁን ላይ ጠቡን ከዴብ ጋር ለመጀመር እንግዲህ ትግል ላይ ነው ያለ። አንተ እንደዚህ ቁመ ስታገባትማ አላይም። ስለዚህ ለሰርግ እንግዲህ ሽርን ጉድ ስትል ሰርጉን ያው ደም ነው እንግዲህ ማራጭላችሁ፣ ያ ነጭ ቤሎ በቀይ ደም ተላውሶ ታዩታላችሁ እንጂ እንደዚህ በቀላሉ ማንላቀቅም በማለት እንግዲህ አቶ መለሰን አግቶበት የነበረው መሳሪያ ባዶ ነው። ከዛ እንግዲህ ለዛ የሚሆኑ አንዳንድ ነገሮችን ገዝቷል። ለምሳሌ ያክል እንግዲህ እርሳስ ወዘተ መሳሪያም ገዝቶ ደብቆ ይገኛል ማለት ነው። የሰርጉ ዕለት እንግዲህ ከሶስት አንዳችን በህይወት እንኖራለን፣ ወይ ሙሽራው ወይ ሙሽሪት፣ ያለዛ እኔ ደግሞ መወገድ አለብን፣ ያለዛ ከሶስት እንግዲህ ሰው ሁለት ሰው ሊጠፋ ይችላል ብሎ ነው የሚያስበው። ይሁን እንጂ መሳሪያ ገዝቶ ደብቆ አስቀምጦታል። ሉሊት ደግሞ ይህንን ተመልክታለች። ለምን ነው ይህን መሳሪያ የገዛው ብለዋለች። እንግዲህ ሉሊት አሁን ላይ ባንቴሮን ለማረጋጋት እየሞከረች ነው። እባክህ ተረጋጋ፣ ይህ ነገር እንደዚህ መሆን የለበትም፣ እሷም ህይወቷን ትኑርበት፣ አንተም እኮ ሌላ አዲስ ሰው ታፈቅራለህ እያለች እየመከረችው ነው። በእርግጥም እንግዲህ ሉሊት ባንቴሮን የወደደችው ይመስላል። እንደገና ደግሞ አቶ መለሰ እንዲተዋት ከፈለገች ባንቴሮ እና ሉሊት ተጋብተው ከተጋቡ በኋላ አቶ መለሰ ራሱ ከዚህ በኋላ ሚስት እያለ ስለማያስቸግራት ብታገበው በጣም አሪፍ ነበረ። በዛ ላይ ባንቴሮ ጀግና ስለሆነ ከምንም ነገር ሊታገዳት ይችላል። ይሁን እንጂ ሉሊትም የደበቀውን መሳሪያ አይታ ለምን ነው በማለት አፋጠዋለች። ግን እሱ ሸውዷታል። ይህን አቶ መለሰን በቃ ሲያስቸግርሽ ምናምን እያየው አይደለም፣ አንቺን እህቴን ነፃ ለማውጣት ነው፣ አንቺ እኮ ነሽ ከዚህ ሁሉ ነገር ሰው እንድሸት ያደረግሽ በማለት እንግዲህ እሷ እንዲጠብቃት እንደሆነ አድርጎ ይነግራታል። ሉሊት ግን አላመነችውም። ምክንያቱም በጣም አልቅሶ እንደነበረ ፊቱ ቀልቶ ምናምን አይተዋለች። ሮዛም እንግዲህ ያንን መሳሪያ
አንስታ ሌላ ቦታ ደብቀዋለች። ግን ደግሞ የደበቀችው ለጊዜው ነው። የሰርጉ ቀን ብቻ እንዲወጣ አድርጋ እንዲሁም ደግሞ በቁልፍ ነው እንግዲህ በካዝን ነው የቆለፈችው። የሰርጉ ቀን እንግዲህ ባንቴሮ መቼም ጨክኖ አይገላቸውም እነዚህን ሰዎች። ስለዚህ ይህንን መሳሪያ እኔ ገላቸዋለሁ ብላ ነው እንግዲህ ያሰበችው። ምክንያቱም ባንቴሮ ሁለቶችም ስለሚወዳቸው አይጨክንባቸውም። ነገር ግን ባንቴሮ ሊገላቸው ስላሰበ በዚህ መሳሪያ እኔ ከገደልኳቸው ከወንጀል ነፃ ሆናለሁ ብላ ነው እንግዲህ ያሰበችው ሮዛ። በዚህ ምክንያት እንግዲህ መሳሪያው አሻራው ምናምን እንዳለ የባንቴሮ እጅ ስላለበት ከወንጀል ነፃ ትሆናለች። ከሶስት አንዳቸው ተኩሰ ማለት ነው። በእርግጥም ሔዋንን ነው ልገላት ያሰበችው እሷ። ምክንያቱም ባሌንማ እንደዚህ ስቀማኝ ቁም ያለኝ በማለት ባንቴሮ እንግዲህ በማይወጣው ችግር ውስጥ እየገባ ነው። ምናልባትም እኮ ሔዋንን ሊያስገድላት ይችላል። መቼም እሱ ጨክኖ አይገላትም። የዛሬ ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ